ውድ የቻናላችን ተከታታዮች ይህ ሜሎክ ቲዩብ ነው። በሜሎክ ቲዩብ እውነተኛ ታሪኮችና ልቦለዶች ይተረካሉ። ዛሬ ታዳኛዋ ልዕልት የሚለውን ልቦለድ ትረካ ይዘንላችሁ ቀርበናል። ሰብስክራይብ ማድረግ እንዳትረሱ። መልካም ቆይታ። ታዳኛዋ ልዕልት ክፍል 2። የሞሮኮ ርዕሰ መዲና ማራካሽ። ታዳጊዋ በመስኮት ዋና ጎዳናውን ስታይ ቆይታ አንድ ነገር በአእምሮዋ ተከሰተ። በዚህ ጫጫታ፣ ትርምስ፣ ሁካታና ድህነት በነገሰበት ስፍራ ሕይወቷ እንደሚፈጸም በቁጭትና በመብሰልሰል እድሏን ረገመች። እዚህ ስፍራ የመጣችው ለሞት ነው። አስተዳደጓ ግን በቤተ መንግስት ያህል ነበር። የከበርቴ ብቸኛ ሴት ልጅ ስትሆን እናቷም ከበርቴ ካሉት ሚስቶች ተወዳጅ ነች። ስሟም ማርያም ይባላል። የልጅቷ አስተዳደግ በቅምጥልና በተድላ የታጀበ ነው። የመኝታ ክፍሏ በወርቅ በተለበጡ ውድ የሩቅ ምስራቅ ዕቃዎችና የዝሆን ጥርስ የታጀበ ሲሆን ለግሏም የሚያገለግሉ፣ የሚያለብሱ፣ የሚያጥቡ፣ ቅዱስ ቁርአንን የሚያቀሩና ግጥምን እንዲሁም ሙዚቃን የሚያሰለጥኑ ባለሟሎች ነበሯት። በውጭም ሆነ በውስጥ ልዩ ግርማ ሞገስና መስህብ ስትታደል የአባቷ 4 ሚስቶችን ባሏት ተፈጥሯዊ ውበት ይቀኑባት ነበር። ያደገችበት ቤተ መንግስት ለመግለጽ የሚያዳግቱ ተፈጥሯዊና ሰው ሰራሽ መስህቦች ስለነበሩት የማርያምን ሕይወት በደስታ አጅበውስ ነበር። የደስታና የተድላ ቦታ እንደነበር ዘውትር ታስባለች። እናቷ ላይላ ባያ በልጅነቷ ሌላ ሰውን አፍቅራ ትታት ባጠፋ ኑሮ እሷም እዚህ ስፍራ አትኖርም ነበር። ሆኖም ሕይወት ተለዋዋጭ ናትና በቤተ መንግስት እንዳልኖረች አሁንም ደግሞ በሌላ ስፍራ በቆሸሽና በሚያስጠላ። የማርያም አባት ዝነኛና መልካም ሰው ነበር። የላይላ ድርጊት ውስጡን ጎዳው። የንግድ ሥራና ከማኅበራዊ ሕይወት ከወጣ በኋላ በቁጥር ሚስቶቹም አንድ ባንድ ሸሹት። ለላይላ በሚያሳየው ልዩ ፍቅርና እንክብካቤዎቹ ሌሎች ቅናት ስላደረባቸው ላይላን ከሱ ለመለየት የማይፈነቅሉት ድንጋይ የለም ነበር። ይህንን ድርጊት በዋነኝነት የምትፈጽመው ሪማ የመጀመሪያ ሚስቱ ስትሆን ልጆቹም ከቤት እንዲሰደዱ ያደረገችው እሷ ነበረች። ልክ እንደ እናቷ እባብ ነች። በእኛም ላይ ችግር እንደምትፈጥር አትጠራጠሩ። በሰራተኛችን ልጅና በወንድም ላይ ስትሸምቅ በዓይኔ አይቻታለሁ አለች መሪማ የማርያምን ስም በሚያጠፋ መልኩ። ይህንን ለባሏ በመናገርና በማሳመን ወደ አብደላ ወንድም ሱሌማን እንድትሄድ አስደረገች። ሱሌማን የልብስ ነጋዴ ሲሆን ኑሮውም ማራካሽ ነበር። እሷን የሚወስደው ጋሪ በቤተ መንግስቱ ሲመጣና እሷንም ከቤቷ ሲወስዳት መሪር ሐዘን ተሰማት። በአሸዋማ መሬት የተሸፈነው ስፍራ እጅግ ገላጣማ ሲሆን አልፎ አልፎ የአርብቶ አደር ገበሬዎች መኖሪያ ይታያል። ማርያምም ምንም ከተማ ከሌለ ሆነ ብላ ሪማ እንጀራ እናቷ ልትጥላት እንደሆነ አሰበች። ልክ ወንጀለኞች ላይ እንደሚፈጸሙት ምናልባትም ሊሸጡኝ ሊገሉኝ ይሆናል አለች። ሆኖም ካሰበች ውጭ ነበር የጠበቃት። ልክ እንደ ቤቷ ያማረና የተመቻቸ ስፍራ ላይ በአጎቷ ቤት ስትቀመጥ ጣፋጭ ሻይ የምጠጣውና ሌሎችንም ለእግሯም ልብ ያለ ውሃ ቀረበላት። ወዲያውኑም ቁመቱ አጠር ያለና ክብ ፊት ያለው ሰው ድምፁን ከፍ አድርጎ አንቺ የበረሃ እንቁ እንኳን ደህና መጣሽ፣ የአብደላ ልጅ ቤቴ ስለመጣሽ ደስታና ብልጽግና ላንቺ ይሁን ሲል አሞካሻት። በእርግጥ ከአባቷ ቤት ጋር ሲነጻጸር የአጎቷ ሱሌማን ቤት አነስ ይላል። ሆኖም የልብስ ፋብሪካው የተለየ ሞገስ ሰጥቶታል። ስላላገባና ስላልወለደ ደግሞ ለማርያም ልዩ እንክብካቤ ያደርግላታል። ለወንድሙ አብደላ ደግሞ ልዩ የሆነ አክብሮት አለው። ቢቻል ኖሮ ሱሌማን ማርያምን ከእናቷና ከአባቷ አብልጦ ቢወዳት ይመኛል። ሆኖም የእሱ መውደድ ከነሱ ተለየ። እናቷና አባቷ ይህችን የበረሃ አበባ ከሰዎች ትንኮሳ ሲከላከሉ፣ አጎቷ ሱሌማን ግን ነፃ ያደርጋት ነበር። በእርግጥ ከቤት አትወጣም። ሆኖም እዚያም ቢሆን በቤቷ የባለሟሎች የቅርብ ክትትል አምሯት ነበር። በዚህም በአጎቷ ቤት ግን ይሄ ሁሉ የለም። ነፃ፣ በቃ ነፃ። ማራካሽ ውብ ከተማ ነች። ለማርያም ደስታን፣ ጉጉትና ነፃነትን የሰጠቻት
እድሜዋ እየገፋ ሲሄድም ውበቷ እየጨመረ መጣ። ለከተማዋም ያላት ፍቅር ተመስጦ ናረ። አንድ ቀን አጎቷ ወደ ባህር ዳርቻ ሊወስዳት ሲጠይቅ ለምን እንሄዳለን አጎቴ አለችው። ሱሌማን በዚህ ትንሽ ፊቱ ፈገግ አለና የኔ ውድ ይህን ስፍራ ልክ እንደ ሲኦል ስለምታስቢ ነው እንጂ መልካም ቦታ ነው። በተጨማሪ በበጋ ወቅት ማንም በማራካሽ መቆየት አይፈልግም ሲል ለማስረዳት ሞከረ። አውቃለሁ አጎቴ ምን ያህል ሙቀቱ እንደሚያቃጥል፣ ግን እችለዋለሁ። እባክህ እንሂድ፣ አታስገድደኝ። ለዚህ ብሆን ደግሞ ጊዜን በአግባቡ እጠቀማለሁ ማለቴ አለች ልታስረዳ መስሏት። ደጋግሜ ያጠናለሁ። ሳቁ ቀደመው። ደጋግሜ ሆኖም ሁሌም ቢሆን አይጫናትም። ስለሆነም እርሱ ወደ ባህር ዳርቻው ሲሄድ እሷ ደግሞ ከጥበቃና ከቤት ሰራተኞቿ ጋር ቤት መቆየት ትችላለች። ከቆይታ በኋላ የሱሌማን ልጅ ጅብሪል ህይወቱ ምን ጋር ጀምሮ ምንስ ጋር እንደሚያበቃ በአእምሮ ማሰላሰል ያዘ። የ16 ዓመት ልጅ ሲሆን ደስተኛ፣ ለጨዋታ የሚቀል ዓለም ያልጨለመበት እንደሆነ ያስታውቃል። ከራስ ፀጉሩ እስከ ጥፍሩ ድረስ ምንም እንከን የማያወጣለት ጉብል ነው። ከመልኩ በተጨማሪ በትምህርት ጎበዝ ሲሆን ለሂሳብ ደግሞ ልዩ ትኩረት ይሰጣል። አባቱ ወደ ንግድ ስራ እንዲገባ ሲመኝ ሞሮኮ ደግሞ ለዚህ ስራ ከመቼውም ጊዜ በበለጠ ትመቻለች ሲል አሰበ። ዓለምን ሊቆጣጠር ይችላል ሲል አባትየው ሳያውቀው ተናገረ። ሆኖም ለማንም የማይተነፍሰው ሱሌማን የራሱ ተስፋ አለው። የሚገርመው ደግሞ ስለ ንግድ ስራ አስቦም ተመኝቶም አያውቅም። ይህ የህይወት ተስፋ ደግሞ በሱሌማን የወንድም ልጅ ነበር የሚያነጣጥረው። ጅብሪል ማርያምን ያያት ገና 10 ዓመት እያለች ወደ እነሱ ቤት በጋራ ስትመጣ ነው። እሱም 13 ዓመት ሲሆነው ለሱ ሩህሩህ የሆነ ባህሪውን ተጠቅሞ የአጎቱ ልጅ በቤታቸው አላመዳት። አባቱም ስራ ሲሄድ ማርያምና ጅብሪል ረዘም ላለ ጊዜ በቤትና በሞሮኮ ከተማ ማራካሽ ደስተኛና የሚያዝናና ጊዜ ማሳለፍ ጀመሩ። መቼ እንደሆነ ባይገባውም ወይ ለመጀመሪያ ጊዜ ሲያት አሊያም የ12 ዓመት ልደት በዓሏ ሲከበር ወይ ደግሞ ጡቶቿ በግልጽ መታየት ሲጀምሩ እርሱ ደግሞ የ15 ዓመት ልጅ እያለ በፍቅር ወደቀ። ያጎቱን ልጅ ከልብ ወደዳት፣ አፈቀራት። እሷ ግን ገና ወደ ፍቅር አልገባችም። አንድ ቀን እንደ ቀልድ ሐሳቡን ሲነግራት ተው እንጂ እኔ እኮ እህትህ ነኝ፣ ደግሞም የማግባት ሐሳብ ፈጽሞ የለኝም አለች። የእናቷ የትዳር ህይወት ትዝ እያላት ጅብሪል ሳያውቀው አይኑን በእንባ ተሞላ። ለምን እህቱን አያስብም? ለምንስ ይሄ ይመጣል? አንድ ቀን የማርያም አጎት ወደ ኢስሪያ ለመዝናናት ሲሄድ ሱሌማን ከትምህርት ቤቱ በመመለስ ላይ ሳለ ከቤቱ መስኮት ጭስ ሲትጎለጎል አየ። ምንድነው እየሆነ ያለው ሲል ለራሱ ጠየቀ። እንደደረሰ የሆነው ነገር ያስደነግጣል። ከማድ ቤት የተነሳ እሳት ቤቱን እያቃጠለው ነው። ደነገጠ። ሰራተኞች የቤት ዕቃ እንዳይቃጠል በጥድፊያ ያሸሻሉ። ጎረቤት ሁሉ አልቀረም። እሳቱን ለማጥፋት ይረባረባሉ። የጅብሪል ልብ ግን ወደ ማርያም ነበር። ማርያም የታለች አለ። አታስብ፣ ማንም ውስጥ የለም፣ እሷም ገላዋን ለመታጠብ ሄዳለች አለ አባትየው ሱሌማን። ሆኖም ውስጡ የነገረው ይመስላል። እሷን ፍለጋ ወደ መታጠቢያ ቤቱ ይሮጥ ጀመር። አላህ ይርዳኝ እያለ ነገሩ ካለፈ በኋላ ሱሌማን የሆነ የማይታይ ኃይል እንደረዳውና ድርጊቱንም እንደፈጸመው ይተርካል። እንዴት አድርጎ ከዛ የእሳት ነበልባል እንዳወጣት በመገረም በእርግጥም ታምር ነበር። ጅብሪል ነገሩን ሲያስበው ይህ አላህ ያደረገው ነው፣ ምክንያቱም አብረን እንድንሆን ወዷልና ይላል። ማርያም አይኗን ስትገልጥ ሌላ ማንም አልነበረም። ያዳናት ጅብሪል ያጎቷ ልጅ የፍቅር ጥያቄ የጠየቃት በቃ አለች ለራሷ ወንድምነትን በቃ አፈቀረችው፣ ህይወቷን አድኗልና። ከትምህርት ቤት ሲመለስ ሐሳቡ ሁሉ እሷ ላይ ነበር። በቃ አለ ተስፋ በቆረጠ መልኩ። እምቢ አለችኝ፣ ጨነቀው። ልጄ ለሰራኸው ምንድን ነው የምከፍልህ? ጌጥ፣ የራስህን ቤት፣ ገንዘብ ምን ንገረኝ አለ አባቱ የልጁን አይን በአንክሮ እየተመለከተ። ገንዘብ አልፈልግም አባቴ፣ ፈቃዴ ቢሆን የወንድምህን ልጅ ማርያምን ላገባ አስቤያለሁ አለ አንገቱን ደፋ አድርጎ። ፈገግ አለና
አዝናለሁ ልጄ፣ አዝናለሁ። ያ ሊሆን አይችልም አለ ሱሌማን ጅብሪልን በፍቅር እያየው። ቀጠለ ሱሌማን፣ ማርያም የከበርቴ ልጅ ናት። የሚሆናትን ሰው ደግሞ አባቷ እንድፈልግ አደራ ብሎኛል። እሷም እድለኛ ነች። በእድሜ የሚበልጣትን በሀገር የተከበረ ሰው አግኝቼላታለሁ አለ። አይሆንም፣ ማርያም እኔን ነው የምትወደኝ አለ ሱሌማን ሳያውቀው ተቆጣ። ማርያም ከኔ ሀሳብ ውጭ አትወጣም አለ። ልጄ ስለ አጎት ልጅ እርሳና ሌላ የፈለግከውን ጠይቀኝ አለ ለማሳመን በማባበል። ሱሌማን ምን ይጠይቅ? ምንስ ጎሎታል? ግን ተስፋ መቁረጥ የለበትም፣ ማሳመን አለበት። ማርያም ደግሞ ሽማግሌ አላገባም ትል ይሆናል፣ ግን አጎቷን ስለምትወደው እንቢ ብላ እንዳታሳፍረው ልታገባ ትችላለች። አባቱ በዚህ ጉዳይ እንደማይረዳው ያውቃል። ትከሻውን ነካ ነካ አድርጎ እርሳት እርሳት፣ ያንን ካደረግ ሙሉ ቤት ከሚስት ጋር ወጪውን የሚሸፍን መሆኔን ቃል እገባለሁ። ብቻ አንተ እርሷን እርሳት ማርያምን አለው። ጅብሪል ግን አልቻለም፣ ይወዳታልና። እንዴት ሌላ ሰው እጅ ገብታ ሲያይ ያስችለዋል? ያው እንደፈራ ሆነ። በስተመጨረሻ ተስፋው ተሟጠጠ። ማርያምም አገባች። ሼክ መሐመድ ባስታን በዕድሜ ከአባቷ ጋር የሚመጣጠን መላጣ ሰው። ሙሽሮቹ በባስታ ቤተሰብ ርስት ላይ ሲኖሩ ቦታውን በአትላስ ተራራ አቅራቢያ ነበር። ዘወትር አጎቷን ስትጎበኝ ጅብሪል ፊት ላይ ጭንቀት፣ የብቸኝነት ስሜት ትመለከት ነበር። እሷም ብትሆን ካገባች ጊዜ ጀምሮ ባዶነትና ጸጸት የግል ንብረቱ አድርጋለች። መሐመድ መልካምና ታጋሽ ሰው ሲሆን የመጀመሪያ ልጅ ስትወልድለት አይኖቹ በእንባ አቀረሩ በደስታ። በቀጣይ 5 ዓመታት 3 ወንዶችና አንዲት ሴት ልጅን ወለደችለት። ስሟንም ላይላ አለቻት። ከዛም በኋላ የልጆቿ ሁኔታ ለጅብሪል ያላትን ፍቅር እያደረ ሸረሸረው። አባታቸውና ልጆቿን ስታይ ደስታ ቢሰማትም ወዲያው ግን ወንጀለኝነት ያስጨንቃታል። የጅብሪል መጨነቅና መሰቃየት እየታያት ለመጨረሻ ጊዜ ከሱሌማን ጋር የተለያዩት በ62 ዓመቱ ያረፈው የባሏ የቀብር ስነ ስርዓት ላይ ሲሆን ማርያም 40 ዓመት ቢሆናትም ውበቷ ግን እስካሁን አለ። ጅብሪል ግን እንደ ልጅነቱ አልነበረም። ውበቱ ጠፍቶ ከእድሜው 20 ዓመት የሚበልጥ መስሏል። የመሐመድ በደስታ መኖርና በክብር መሞት ታየው። የእሱን ስቃይ ዘመን በአንጻሩ እየታዘበ ወደ ማርያም ሲመለከት አንድ ሰው ከጎኗ ቆሟል። ማን ነው ይሄ ደግሞ? ለራሱ ራፊድ የበኩር ልጇ ነበር። እንደ ጠጣ ከሁኔታው ተረዳች ማርያም። እሺ ማርያም፣ ሽማግሌው አሁን የለም። መቼ ነው የምንገናኘው? መቼስ ነው አንቺ ጋር የምመጣው? ንገሪኝ ማርያም ንገሪኝ አለ ውስጡ እየተጨነቀ። ማርያም ጨነቃት፣ ግራም ተጋባች። ከዚህ በፊት እንደዚህ አይነት ስሜት ተሰምቷት አያውቅም። አንድ ቀን አለች። ወዲያውኑ ራፊቅ ጠጋ አለና እናታችንም ሆነች እኛ መሪር ሐዘን ውስጥ ነን፣ እባክህን ሐዘናችን እናስታምተውን አለ፣ አንድ ነገር እንዳለ በመጠርጠር። ጅብሪልም ዞሮ በል ከዚህ ሲል ጮኸ። ሰክራል፣ ማንም አይፈልግም አለ ወጣቱ ራፊቅ። እናትህ ትፈልገኛለች፣ ታፈቅረኛለች፣ ንገሪው ማርያም አለ አይን አይኗን እያየ። ዛሬ 2 ሰው ቀብር ያለው የምወደውን ባሌንና የልጅነት ፍቅሬን አንተን። ደህናውን ጅብሪል አለች በመጠጣቱና በመስከሩ አዝና። በዛው ምሽት ጅብሪል በሜሪና የአትክልት ስፍራ ውስጥ ባለች ዛፍ ላይ ራሱን አነቀ። አንድም ቃል ጽፎ ነበር፣ ተከዳሁ የሚል። ወጣቷ ታሪኩን ካነበበች በኋላ እንባዋን ዱብ ዱብ ማለት ጀመረች። በእርግጥ የዶሮቹ ባለ ታሪኳ 1983 እንጂ 1992 አይደለም። የተፈጸመበት ቦታ ሞሮኮ ቤተ መንግስት ሳይሆን በኒውዮርክ ህፃናት ማሳደጊያ ነው። ሆኖም የማርያምና የጅብሪል የፍቅር ትራጀዲ ዘመን ሳይገድበው በአእምሮዋ ይመጣል። ልጅነቷ ህይወቷን በሌሎች እንደሚመራ የእሷ ውሳኔ እንደሌለበት ተገነዘበች። ባዶ ህይወት ስትልም ለራሷ ተናገረች። ደህና ነሽ ሶፊያ? ልጁ በአንገቷ ዙሪያ እጆቹን ጣል አድርጎ ያጽናናት ጀመር። የመጽሐፉን ታሪክ ለእሱ ብቻ ሲሆን የነገረችው እሱም ብቻ ነው የተረዳት። ሌሎቹ ብትነግራቸውም አይገባቸውም። ምቀኞች
ምቀኞች ናቸው አላት። አንቺ የቤተሰብ ታሪክ አለሽ፣ እነሱ ደግሞ የላቸውም አላት። በተጨማሪም አንቺ የንጉሳውያን የዘር ግንድ አለብሽ፣ እነሱ ደግሞ የላቸውም። ያ ደግሞ እርር ብግን ያደርጋቸዋል ይላታል። እርግጥ ነው ሶፊያ በማርያም ታሪክ እንዳየነው የዘር ግንዷ ውስጥ የንጉሳውያን ትውልድ አለ። ቅድመ አያቷ ማርያም ደግሞ የዚህ ትውልድ ሰው ነች። ይህ ተረሳ ያለ እውነተኛ ታሪክ ነው፣ የማይለወጥ የሶፊያ ታሪክ። ደህና ነኝ አለችው ለልጁ። የተቀመጡበት ስፍራ በጣም ቀዝቃዛ ስለሆነ እየተንቀጠቀጠች እኔ ተራ ሰው አይደለሁም አለች ቁና ቁና እየተነፈሰች። እኔ የንጉሳዊ ቤተሰብ አባል ነኝ። ሶፊ ባስታ እባላለሁ። ባስታ ደግሞ ሞሮኮ ውስጥ ካሉ የነገስታት ዘር አንዱ ነው አለች፣ ነገ የሚያጋጥማት መልካም ነገር እንደሆነ በመተማመን።